በስተመጨረሻም እንግዲህ ቤዛ ተነቃባት ማለት ነው። ዶክተሩ እንግዲህ አግባብቶ እንደምንም ብሎ እሷንም ወንድሟንም ቢሮ ጠርቶ፣ ነገር ግን ቢሮ ውስጥ ከኢንስፔክተሩ ጋር ሲያወራ ተለጥፎ እየሰማ ነበረ ማለት ነው። ከዛ በኋላ ቶሎ ብሎ እህቱን ነይና ምልጥ በጓሮ በር፣ ዶክተሩ ዛሬ ምኑም ደስ አላለኝም፣ ሳይነቃብን አይቀርም ሚስጥራችንን፣ ስለዚህ ቶሎ ብለን ማምለጥ አለብን አላት። አይ ከዚህማ የትም አልሄድም፣ አሁን ገጀራው መድኃኒቱን ይዞ እየመጣ ነው፣ ስለዚህ ቶሎ ብለን እሱን ተረክበን ያለን እድል ምርጥ እድል ነው፣ ይሄማ ሊያመልጠን አይገባም ማለት። ከዛ በኋላ ተይ እህቴ፣ ይሄ ዶክተር ምኑም አላማረኝም ዛሬ፣ ስለዚህ ችግር ሳይፈጥርብን ቶሎ እናምልጥ አላት። ከዛ በጓሮ በር እንግዲህ ሊያመልጡ ሲሉ እሱን ኢንስፔክተሩን ጠርቶ ስለነበረ፣ እንደገና ደግሞ ብዙዎች ታማሚዎች እየተሰቃዩ ነው ያሉት በእንደዚህ አይነት ነገር። ለልዬ እንግዲህ ቀን ከቀን እየባሰባት ነው የሚሄደው፣ በጭራሽ ሊተዋት አልቻለም። ምክንያቱም አንድ ሰው መድኃኒት የሚወስደው እንዲሻለውና የሆነ የተሻለ ለውጥ እንዲያገኝ ነው። እሷ ግን መድኃኒቱ ስትወጥ ጭራሽ የባሰ ነው የምትሆነውና ይሄ ነገር ደግሞ አደይን ምንም ሰላም አሳጣት። እናም እንግዲህ በአደይ ጥረት የቤዛ ተንኮል ወጣ በስተመጨረሻ ማለት ነው። ከዛ በኋላ እንግዲህ እንዴት እኔ ዶክተር ምንም የማውቀው ነገር የለም፣ እርግጠኛ ነሽ ቤዛ? ስለዚህ መድኃኒት ምንም የምታውቂው ነገር የለም? አዎ ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዛ በኋላ እንግዲህ እሺ ይሄንን ነው። ከዛ ገጀራውን ደግሞ አጎቴ ነው ብላ ዋሸች። ነገር ግን እሱ ወንድሟን ሲጠይቀው ዳኒን አጎት አላችሁ እንዴ ሲል እኔም አላውቀው አጎት አለ እንዴ አለ። ከዛ በኋላ አይ ቤዛ እኮ አጎቴ ነው ብላ የሆነ ሰው አስተዋውቃኝ ነበረ ሲለውም አይ እንደዛ እንኳን አይመስለኝም፣ እኔ የማላውቀው አጎት የለኝም አለው። እሺ ለማንኛውም ከቤዛ ጋር ውጭ ጠብቀኝ እመጣለሁ አለው። ከዛ በኋላ እሺ በቃ ከዛ ወጥቶ ሄደ። እህቴ ቶሎ በይ ተዋርድናል፣ ጉድ ሆነናል፣ እና ምልጥ ከዚህ፣ ምክንያቱም ይሄ ዶክተር ምኑም አላማረኝም፣ አነጋገሩ ሁሉ ተቀይሮብኛል አለ። ከዛ እንዴት ለምን ይቀየርብሃል? ምንድን ነው የተፈጠረው ነገር ሲል አይ ብቻ አላቅም፣ ስለዚህ ብቻ ከዚህ ቶሎ ብለን ማምለጥ አለብን። ተያይዘው እንግዲህ ሊወጡ ሲሉ ወዴት ነው የምትሮጡት ሲል ኢንስፔክተሩ እንግዲህ ቃብ አድርጎ ያዛት ማለት ነው። ቤዛ አይኗ ፍጥጥ ጥርስ ግጥጥ ሆነው ቁጭ አለ። ከዚህ በኋላ እንግዲህ ምን ይውጣት ይሆን? ላልዬም ደግሞ እነ ፍቅር ቤት ፍቅር እንዲሁም ተንኮሏ እየሰፋ ነው። ከቤዛ የባሰች ነች እሷ። መስኮት ላይ ወጣ ነይ እንብረር ስትላት እሷም ልትገፈትራት እንግዲህ ጠጋ ስትላት ዋ ያለች። ገፍትራት አትገፍትራት የማውቀው ጉዳይ የለም። ዴቭና አደይም ደግሞ አደይ እኔ ሁሉም ነገር ሰልችቶኛል፣ ሁሉም ነገር ደክሞኛል፣ አበቃ፣ ስለዚህ እኔ ወደ ቤተሰቦቼ ልመለስ ነው፣ አንቺን እሽሩሩ ስል አልከርመም እዚህ። ዴቭ ለምንድን ነው የማትረዳኝ? እኔ ያለሁበትን ነገር ልትረዳኝ ይገባል እንጂ ዴቭ። ምንድን ነው የምረዳሽ አደይ? አንቺ እኮ ለእኔ በፍጹም ሰዓትና ጊዜ ሰተሽኝ አታውቅም። ለሊት ያለሽ ቆይ እኔስ አላሳዝንሽም እንዴ? ከዛ በኋላ ዴቭ እስቲ አስበው፣ ቤተሰብ ያልፈቀደልኝን ነገር እንዴት ነው የማደርገው? ማለቴ በቃ አባትዬ እንደዛ ነይ ነይ ብሎ አጣድፎ ሲጥረኝ እኔ ላንተ የሚሰጠኝ መስሎኝ ነበረ። ለካ እሱ የራሱን ነገር እያመቻቸ ነው። ስለዚህ ምን ማድረግ ነው ያለብኝ? ቆይ ለምን አትረዳኝም አለችው። ቆይ አደይ ምንድን ነው የምረዳሽ? አንቺ እኮ እኔን በፍጹም ልትረጅኝ አትሞክሪም እንዴ? እኔም እኮ ስሜት አለኝ። ስለዚህ ከዚህ በኋላ አንቺን ሽሩሩ ስል አልኖርም አላት። ኧረ እባክህን ተረጋጋ፣ እንደዚህ አታድርግ ብትለውም በፍጹም ከዚህ በኋላ አንቺን የማባብልበት ምንም አይነት ምክንያት የለኝም ማለት። ከዛም እንግዲህ ዴቭ ተረጋጋ። አሁን እነሱ እንግዲህ እያወሩ እያለ ለልዬም ጩኸቷን ቅልጥ ስታረገው ሁሉንም ነገር ትተው ወደ እሷ ሄዱ ማለት ነው። ከዛ በኋላ እንግዲህ ዴቭም በጣም ተናደደ። በጣም ነው የተናደደው። ምክንያቱም ለእኔ ጊዜ እየሰጠችኝ አይደለም፣ ለሊ ነው የምትለው ሁልጊዜ። እንግዲህ ጓደኛዋ ናት፣ ምን ታድርግ፣ የክፉ ቀን ነው። ግን ደግሞ ያው ዴቭንም ረሳችሁ ማለት ከባድ ነው። አሳዝናኛለች በእርግጥም እውነት። ምክንያቱም አንዳንዴ ለሰዎች
ስንለፋ የራሳችን የምንለውን ሰዎች እናጣለንና ብቻ አስቸጋሪ ነው። እንግዲህ እሱ ፈጣሪ ይሁንሽ እንጂ ምን ልልሽ እችላለሁ ብለሽ ነው። እናም ከዛ በኋላ ለልዬም እንግዲህ እናቴ ናፍቃኛለች፣ እናቴ ጋር መሄድ እፈልጋለሁ፣ ያዙኝ ልቀቁኛለች። ከዛም እሱ ነይ በቃ እንሂድ እናትሽ ጋር። እናቴን ታውቃታለህ እንዴ ዴቭ? አዎ አውቃታለሁ እናትሽን፣ ነይ እንውሰድሽ። ዴቭ ምን እየሆንክ ነው? አደይ ዝም ብለሽ ተከታይን፣ እታለም ጋር ነው የምወስዳት አለ። ከዛም እንግዲህ ይዟት ሄደ ማለት ነው እታለም ጋር። እዛው እያለች ብቻ ከባድ ነው እምላችሁ ነገር የለም። ለልዬ በዚሁ ከቀጠለች ከባድ ሁኔታ ነው የሚጠብቃት። የሚሻላት መድኃኒቱ እየተቀየረ ነው። ቤዛም እውነቱን ልትናገር አልፈለገችም። እንግዲህ ለማምለጥ ስትሞክር እጅ ከፍንጅ ኢንስፔክተሩ ያዛት ማለት ነው። የሰው ነፍስ የሰው ህይወት አመሰቃቅሎ መሸሽ ወንጀል ሰርቶ አይቻልም ማለት ነው። እንግዲህ ቤዛ ወደዚህም ሮጠች ወደዛ፣ ምንም ማድረግ አልቻለችም፣ ማምለጥ አልቻለችም። ወይኔ ቤዛ በመጨረሻም ተጋለጥኩ። ቆይ እንዴት ሊያውቅብን ቻለ ይሄ ዶክተር? ቆይ እንዴት እያለች እንግዲህ ያዙ ይልቀቁኛለች። ከዛ በኋላ እህቴ ሁሉንም ነገር በጥንቃቄ አላልኩሽም ነበር እንዴ? በቃ ተበላን ማለት ነው። ብሞትማ በእነሱ እጅ አልያዝም፣ የፈለገ ቢሆን አመልጣለሁ እንጂ ስትል እንግዲህ ውረከረጅ ስትል ቀብ አድርጎ ያዛት ማለት ነው። የት ነው የምትሄጂው? ነይ የትም አታመልጭኝም ሲል እንግዲህ ኢንስፔክተሩ ቀብ አድርጎ ያዛት ማለት ነው። የእሷ ደግሞ ይለያል፣ በእውነት የእሷ ይለያል ማለት ተንኮሏ ከቀን ወደ ቀን እየጨመረ ነው የሚሄደው። ጌታ ሆይ ምን ጉድ እንደሆነች ቤዛ እኮ እኔ ትገርመኛለች አንዳንድ ጊዜ ሳስበው ራሱ ማለት ነው። እና ከዛም እንግዲህ ዶክተሩ በጣም ግራ ተጋባ። መስቀልያ የፖሊስ ጥያቄ ነው የሚጠይቃት ቤዛ። ስለዚህ መድኃኒት መቀየር፣ ስለ ሰው ህመማቸው መባባሱ ምንም አላውቅም ነው የምትይው? እኔ ምንም የማውቀው ነገር የለም አለች ኮስተር ብላ። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንግዲህ አሁን በእርግጥም ይሄ ነው ብሎ መቂ ማስረጃ ባይኖራቸውም አደይ ግን ትመሰክርባታለች። ከዚህ በፊት ያደረገቻት ድርጊት ስላለ እነ ዳይመንድ አሉ ብዙ ጥፋት እንዳጠፋች እነ ዴቭ ይመሰክሩባታል ማለት ነው። በዛ ራሱ ፍርዷን ልታገኝ ይገባል። እች ሴት የብዙውን ሰው ህይወት ነው ያመሰቃቀለችው፣ የስንት ታማሚን ሰው ማለት ነው። እና ብቻ አስቸጋሪ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቤዛ ለማምለጥ ስትል በፖሊስ ተያዘች ማለት ነው። በስተመጨረሻም እሷ ግን ስራዋን ሰርታ እንግዲህ ለማምለጥ ሙከራ አድርጋ ነበረ። ወይ ጉድ አልተሳካላትም በአጠቃላዩ። ከዛም ወንድሟም ይሄ ዶክተር ምን አስቦ ነው ቆይ እዚህ ውስጥ የጠራን? ለምንድን ነው የጠራን? ምን ፈልጎ ነው? ቆይ ቤዛ አንቺ በጥንቃቄ ነው አይደል የሰራሽው ሁሉንም ነገር? አዎ ምንም የተሳሳትኩት ነገር የለም። ታዲያ ለምንድን ነው አነጋገሩ ሁሉ እኮ አላማረኝም እህቴ። ምን ፈልጎ ነው? ምንስ ሆኖ ነው እያለ አላውቅም ወንድሜ። ሰሞኑን ጸባዩም ንግግሩም ተቀይሯል። እኔ ራሴ በጣም ግራ እያጋባኝ ነው አለችው። እኮ እኔም እኮ ግራ የገባኝ እሱ ነው። ለማንኛውም ጠርቶኛል እስኪ ልሂድ ብላ እንግዲህ ሄደች ማለት ነው። ከዛ በኋላ ይሄ ልጁ ማለት ነው በጣም ደንግጦ ብቻ የሚያደርገውን ነገር ሁሉ ነው የጠፋበት። አሁን እንዴት ነው የማደርገው? ምንድን ነው የማደርገው? ቆይ እንዴት ነው እነኚህ ሰዎች ማሳመን የምችለው? ቆይ ይሄ ዶክተርስ እንዴት ነው ሊነቃብኝ የቻለው? እያለች እንግዲህ ቤዛ ብቻዋን ማውራት ጀመረች። ከዛ በኋላ አይ ተረጋጋ ወንድሜ፣ ምንም አይፈጠርም። ቤዛ እንደዛማ አትሁኚ፣ መረጋጋት ምናምን እያልሽ እንትን አትበይ። ሰላም ውድና የተከበራችሁ የቻናል ቤተሰቦች። ከዛም እንግዲህ ዶክተሩ በጣም ተናደድና ቤዛ ለማንኛውም እዛ ውጪ ጠብቂ፣ አሁን መጣሁ ስልክ ልጨርስና አላት። እሷም ተርበተበተች። ጆከርን መድኃኒቱን ይዘና አለችው። እንግዲህ ጆከር ማለት መድኃኒቱን የሚያቀብል መድኃኒት ነው። ከዛም ቤዛ ያው ብዙ ብር ነው የሚገባላት፣ በጣም ጠቀም ያለ ገንዘብ ነው የሚገባላት እና ያንን ነገር ስላየች ብቻ የሰውን ህይወት እየቀጠፈች ትገኛለች። እቺ ቀጣፊ ማለት ነው። እሱም ደግሞ እህቴ በርቺ፣ ምንም አይመጣም፣
እኛ ጠንካራ ሆነን የፈለግንበት ቦታ ላይ እንደርሳለን እያለ እንግዲህ ሁለቱም በቁጥጥር ስር ውለዋል። እንግዲህ ከዚህ በኋላ ምን እንደሚፈጠር ባላውቅም ቤዛ ወይኔ ጉዴ! ይሄ ዶክተር እንዴት ሊነቃብን ቻለ? አደይ ያለችውን ነገር አመነ ማለት ነው እንዴ? ቆይ እንዴት ነው ነገር ምንድን ነው እያለች እንግዲህ ብቻዋን ማውራት ጀመረች። አደይም ደግሞ ዶክተር ኮስተር ብለ የዚችን የቤዛን ነገር ጨርስ፣ እሷ ወንጀለኛ ናት። ቤዛን ለሊን እንደዚህ ያደረገችው እሷ ራሷ ናት። ስለዚህ የሆነ ነገር ማድረግ አለብህ ቶሎ ብለህ አለችው። ከዛም አደይ አታስቢ፣ አንቺ ግን ምን ሆነሽ ነው? ከፍቶሻል? ደብሮሻል? ደህና ነሽ? አይደለሁም ዶክተር፣ ሁሉም ነገር እኔ እንዳሰብኩት አይደለም። እንግዲህ ህይወትሽን አንቺ ታውቂያለሽ። ዴብ ያፈቅርሻል፣ አንቺ ታፈቅሪዋለሽ ሲላት እንግዲህ አደይ ለዚህ ጥያቄ መልስ አላገኘችለትም። እናም ስለዚህ ህይወትሽን የምትመሪው አንቺ ነሽ፣ እናም በሰው አትመሪ። ያው ቤተሰብ የማይፈቅደው ነገር ደግሞ ጥሩ አይደለም። አዎ እኔ እናቴ ቤተሰቦቼ መርቀው ያልሰጡኝ ነገር ምንም በረካ ስለሌለው በቃ ምንም ማድረግ አልችልም ዶክተር። ስለዚህ ብቻ የእሱና የእሱን እንተወውና አሁን ለማንኛውም የሌሊን ነገር አደራ አለችው። እሷም አደይ አታስቢ፣ ለኢንስፔክተር ሁሉንም ነገር ነግሬዋለሁ፣ ይመጣል በኋላ። የቤዛ ፍጻሜ ዛሬ ይሆናል። እች አጭበርባሪ እንዴት ልታጭበረብረኝ እንደቻለች እንኳን አላውቅም። ቆይ እንዴት ነው አይኔን መግለጽ ያቃተኝ? ከዛም ባቡሬ መጣና ያንተን እጅ አለበት እንዴ ከሌሊ ጋር? አረ በፍጹም ተው ባቡሬ፣ እኔ በሌለሁበት አትውቀሰኝ። እኔ ምንም ጎበዝ ሰራተኛ መስላኝ ነበረ፣ እሷ ግን ለካ ከጀርባ እየወጋችኝ ነበር። ለማንኛውም እድሜ ላደይ፣ ደርሼበታለሁ። ባለፈ ጊዜም ዳይመንድ እኮ እቺን ሰው እንዴት እዚህ ውስጥ ልትቀጥራት ቻልክ ብሎ ሲለኝ እኮ ምን አደረገች ቅናት ነው ብዬ ምናምን አልኩት።